ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አባ ሁረይራ ረዲየላሁ ዐንሁ ምን ይላሉ? አውሳኒ ኸሊሊ፣ የኔ ኸሊል ሚላቸው ረሱልን ወዳጄ መከሩኝ፣ አደራሉኝ ቢሰላሲን በሶስት ነገር አሉ። ወዘከረ ሚንሃ ሚለው ጠቅሶታል ነው። ያው አንደኛው ዊትር ሰግጄ እንድተኛ አደራ ብለውኛል፣ ዊትር ሰላት እንዳላቋረጥ። ሁለተኛው የዱሃ ሰላትን አዱሃ ሰላቱል አዋቢን የተመላሾች ሰላት ተብላ የምትጠራው ዱሃ ረፋድ ሰዓት ላይ 3 ሰዓት 4 ሰዓት 5 ሰዓት የምትሰግደው 2 ረካ ማለት ከዛም 4ም እንደፈለግ ትችላለህ ከፍ ማድረግ። እነዚህን ሰላት እንድሰግድ። ሶስተኛው ደግሞ አሉ አባ ሁረይራ እንደዚሁም ከወር 3 ቀናቶችን እንድጾም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲያሙ 3 አያሚን ሚን ኩል ሸህር ከየወሩ 3 ቀን እንድጾም። በሌላ ሐዲስ አባዘር እንደመከሩት ይሄ 3 ቀን መቼኛው ከተባለ 13 و14 و15 አረብኛ አቆጣጠር ላይ 13 14 15 አያመል ቢድ ተብሎ የሚጠሩት ቀናቶች፣ እነዚህ ቀናቶች መጾም ወሩን እንደ ጾም ይቆጠራል። አላህ ያመጣው ምንዳ ነው። ጾም አያልቅም። የአረፋ ጾም አለ። አንድ ቀን ጾመን يكفر السنة الماضية والباقية ያለፈውንና የወደፊቱን ወንጀል ያስምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም የአሹራ ጾም አለ ሙሐረም 10 ላይ የሚጾም ወሱኢለ አን ሲያም አሹራ فقال يكفر السنة الماضية ያለፈውን አንድ አመት ወንጀል ያስምራል አሉ። አመቱ በአጠቃላይ ጾም ነው። እንደዚሁም ሰኞና ሐሙስ አለ ደግሞ በየሳምንቱ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሰውሚ የውም الاثنين ስለ ሰኞ ጾም ተጠየቁ። ዛከ የውም ውሊድቱ ፊ ይሄ ቀን የተወለድኩበት ነው። ወየውመ ዩብዓሱ የውመ ቡዒስቱ እንደዚሁም የተላኩበትም ቀን ነው መልእክተኛ የተዳረኩበት። አው ኡንዚለ አለየ ፊሂ በእኔ ላይም ቁርአን የወረደበት ቀን ነው። ስለዚህ ጾመዋለሁ አሉ። በሌላም ሐዲስ ደግሞ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰኞና ስለ ሐሙስ ሲጠየቁ ስራዎች በሳምንት 2 ቀን ወደ አላህ ይሄዳሉ፣ እኔ ደግሞ ስራዬ ጾመኛ ሆኜ እንዲሄድልኝ እፈልጋለሁ። ስለዚህ ጾም አመቱ ሙሉ ምንድነው የተደነገገ ነው። አልহামዱሊላህ ረመዳን ላይ ሌሊት ስንቆም ነበር፣ ተራዊህ ስንቆም ነበር። የሌሊት ሰላት አልተቋረጠም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ረመዳንም ይሁን ከረመዳን ውጪ 11 ረካ ይሰግዱ ነበር። እናታችን አይሻ ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ 11 ረካዓ 11 ረካዎችን ከመስገድ የአላህ መልእክተኛ አልጨመሩ በረመዳንም ከረመዳን ውጭም ብላ የተናገረችበት ሐዲስ አለ። ስለዚህ ሰላቱል ለይል አላህ ይወፍቀን። የቻልከው 3ም ከቻልክ 3 5 ወፍቀዋል 5 8ም 9ም ዊትሩን እየጨመርክ የወፈቀህን ብቻ ዘውታሪ ሁን። 3 ረካ ነው ዘውታሪ አድርገው ተነስተህ ስገደው። የአላህ መልእክተኛ ምን አሉ? አፍደሉ ሰላቲ ባዕደል ፈሪዳ ከሰላት ከግዴታ ሰላት በኋላ በላይ ሰላት ማለት ሰላቱል ለይል የሌሊት ሰላት ነው። የሌሊት ሰላት ነው። ይህ የሌሊት ሰላት ትልቅ ጥቅም አለው። በሌላ ሐዲስ ምን አሉ? ያ አዩሃ ናስ እናንተ ሰዎች ወይ አፍሹ ሰላመ ሰላምታን አሰራጩ፣ ሰላምታን ተለዋወጡ። ወአጥዒሙ ጣዓመ ምግብንም አብሉ፣ የተራበን አብሉ። ወሲሉል አርሃም ዝምድናን ቀጥሉ። እንደዚሁም ወሰሉ ቢለይሊ በሌሊት ስገዱ። ወናሱ ኒያሙን ሰዎች በተኙበት ሰዓት። አዎ የሷሊዎች መገለጫ የሌሊት ሰላት ነው። የሌሊት ሰላት አላሁ ፍቆ ከቻለ 10 ሰዓትም ተነስተህ ስገደው ፈጅር እስኪቀር። ለፈጅርን ያጠናክርሃል። ፈጅር የምትደራደርበት ሰላት አይደለም።
ልዩ ሰላት ነው። ግዴታ ሰላቶች ከሱና ሰላት ጋር የሚነጻጸሩበት መንገድ የለም። ነገር ግን ለይል ስትሰግድ ደግሞ ትልቅ ደረጃ አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ሰዓት የሌሊቱ 1/3 ሲቀርብ ተነስቶ መስገድ አላህን መማጸን ትልቅ ምንዳ እንዳለው ሲገልጹልን ምን አሉ? أن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ينزل ربنا تبارك وتعالى ጌታችን አላህ ይወርዳል كل ليلة በእያንዳንዱ ሌሊት إلى السماء الدنيا ወደ ቅርቢቷ ሰማይ هنا يبقى ثلث الليل الآخر የመጨረሻው ሌሊቱ 1/3 ሲቀራል فيقول إلى الله من يدعوني فأستجيب له ማን ነው የሚጠራኝ የሚለምነኝ ዱዓውን መቀበለው ومن يسألوني فأعطيه ማን ነው የሚጠይቀኝ የምሰጠው ومن يستغفروني فأغفر له ማን ነው ማረኝ የሚለኝ የምምረው ይላል አላህ ሱብሃንአላህ 10 ሰዓት ላይ ተነስተህ ያ አላህ 9 ሰዓት ላይ ተነስተህ ያ አላህ ሐጃ አለብህ አይደል እጅህን አንሳ በዛ ሰዓት ተነሳ የሆነ ጉዳይ አለ የሚፈጸም ከተባለ ይህን ጉዳይ ለማግኘት ከሌሊቱ 6 ሰዓት ጀምሮ ሰልፍ መያዝ አለብህ ከተባለ እንሰለፋለን አይደል ታዲያ ሐጃ አለብን ጉዳያችን ብዙ ነው ያ ሐጃችን እንዲወጣ ታዲያ ይሄ ሰዓት ለምን አንቀላፋን ያ ሰዓት መነሳት ያ አላህ በል ረመዳን ላይ ተለማመድ ነው አይደል በሌሊት ሰላት ለሱሁር እየተለማመድ ነው አይደል አዎ አሁንም ተለማመድ ቀጥሎ እንደ ረመዳን ያ ሁሉ ረካ መስገድ ቢከብድህ 3 ረካ መስገድ በቃ ዘውታሪ አድርገው ግን ዛሬ ጀምረ ነገ የምታቋርጠው እንደው አላህ ዛሬ ተጀምሮ ነገ የሚቋረጥን ዒባዳ አላህ ይወድ በነሻጣ ቁርአን ዛሬ አንድ ጁዝ ቀርተ ነገ የምትቋርጠው ከሆነ አላህ ይወድ አላህ የሚወደው ምንድነው አንድ ገጽም ሁለት ገጽም ከሆነ ሁሌ ቅራው ዚክር ዛሬ በነሻጣ የሆነ ብለ ነገ የምታቋርጠው አይወድም አላህ ትንሽም ብትሆን ሁሌ ብቻ ዘክረው አላህ ሁሌ በቃ አንተ ጋር የሚላመድ ነገር አድርገው ያ ዒባዳ አይቋረጥም ሰደቃ ረመዳን ብቻ አይደለም ከረመዳን ውጭም ሰደቃ አለ ከረመዳን ውጭም ሰደቃ አለ ሰላቱ ላይ ስመለስ ሐታ ፈርድ ሰላት ላይ የምንሰግዳቸው ከፈርድ በፊትና ከፈርድ በኋላ የምንሰግዳቸው ሱና ሰላቶች አሉ በጣም ትልቅ ደረጃ አላቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት 12 ረካዓተን 12 ረካዎች የሚሰገዱ ሰላቶች ማለት ነው እነዚህ ሰላቶች አንድ ሰው አዘውትሮ በየጊዜው የሚሰግድ ከሆነ ማሚን አብድን ሙስሊሚን يصلي لله كل يوم 12 ركعة تطوعا غير فريدة إلا بنى الله له بيتا في الجنة أو إلا بني له بيت في الجنة جنة بيت الجنبالتان لمن بكان وسط 12 ركعة ሁሌ ዘውታሪ የሚሰግድ እነማን ናቸው ቁጥሩ ከዙር በፊት 4 ረካ ከዙር በፊት ስንት ረካ 4 ረካ ከዙር በኋላ 2 ረካ ስንት ሆነ 6 ከመግሪብ በኋላ 2 ረካ ስንት ሆነ 8 ከኢሻ በኋላ 2 ረካ ስንት ሆነ 10 የፈጅር ሰላት የሱቢ ቀብሊያ 2 ረካ ስንት ሆነ 12 እነዚህ ዘውታሪ አድርጎ የሚሰግድ ሰው ሱብሃንአላህ ጀነት ውስጥ ቤት ይገነባለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ከዙር በፊት 4 ረካ የሰገደ ከዙር በኋላ 4 ረካ የሰገደ አላህ ከጀሃነም እሳት ያርቋል ፊቱን ከጀሃነም እሳት ያርቅለታል በሌላ ዘገባ አስርን ከአስር በፊት من صلى قبل العصر 4 ረካ 4 ረካ ከአስር በፊት የሰገደ ምን አሉ ነብዩ ሲጀምሩ ረሂመሁላህ አላህ ይዘንለት من صلى قبل العصر 4 ረካ ከአስር በፊት 4 ረካ የሰገደ አላህ ይዘንለታል ሱብሃንአላህ የሱና ሰላት ጥቅም ፈርድ ሰላትን እንድታድን ያደርጋል ሱና ለመስገድ ብለ በጊዜ ስገባ ተክቢረተል ኢህራም ታገኛለህ ከኢማሙ ጋር 40 ቀን ተክቢረተል ኢህራም ከኢማሙ ጋር አላሁ አክበር ብሎ የጀመረ 5 አውቃት ሰላት ማለት ነው ምን እንዳውን ታውቃለህ ከምንፍቅና ይጸዳል ነው ከተባለ ከሙናፊቅነት ንጹህ ይባላል ሱብሃንአላህ ከዚህ በላይ ደረጃ አለ ይሄ ሁሉ ምንድነው ከተባለ ከፈርድ ሰላት በፊት የምንሰግዳቸው ሰላት ነገው መልቂያማ ሰላታችን አላህ ይተሳሰባል የጎደለ ሲኖር እኮ አላህ انظروا لعبدي هل من تطوع استلباره የሰራው ሱና ሰላት አለ እዩለት ተመልከቱለት የጎደለውን የፈርድ ሰላቱን በሱና ሰላት ጠግኑለት ይላል አላህ ስለዚህ ሱና ሰላትን እንዳትንቅ
ሸይጣን ቀስ ብሎ ሲያስወጣን ታውቃላችሁ። ሲስተም ሱና እኮ ሱና ይላል። ሱና ብትሰግደው አጅር የምታገኝበት ባትሰግደው ግን ማትጠየቅበት ይላል። ቀለል ያደርግልሃል። ሱና ነው ይላል። አዎ ትላለህ። ኢቃም ሲል ገባ ነው ትላለህ። ኢቃም ሲል ትገባለህ። ነገ ደግሞ ቀስ ይላል። አረ ቀብራ ቤታችሁን ቀብራ አታድርጉት ተብሏል። አንዳንዴ ደግሞ ቤት ስገድ ይላል። ፈርዱን እኮ ነው። ቤት ያሰግድሃል። ቀስ እያለ ከጀማ ያርቅሃል። እንዲህ ባንዴ እኮ ከመስጊድ ጀርባን ይዛ አስወጣም ሸይጣን። ቀስ እያለ ሱና ነው። ፈርዱንም አንዳንዴ ቤት ስገድ፣ አንዳንዴ ደግሞ ጀሙት ተቅዲም ተአኺር የሚባል አለ። የሰፈርን ሰላት እዚያው ሀገር ላይ ያለ ነዋሪ እንደሆንክ ደግሞ ያመጣልሃል። አንድ ላይ ደግሞ ጃምፕ እያልከው እየሰበሰብከው ይላል። እንዲህ እያለ ቀስ ብሎ ከአላህ ቤት ያወጣል። ካወጣህ በኋላ ለመመለሱ ሊከብድ ይችላል። ስለዚህ እሱ ወጥመድ ውስጥ ላለመግባት ሁሌ ሙአዚኑ ሐያ ዐለ ሶላህ ሲል ሩጫ ከምንም ነገር ይቅርብኝ ብለህ ወርውረህ ለኛ ስኬት የሚጠራ ለኛ ጥቅም የሚጠራ ሙአዚኑ ብቻ እኮ። ሰው እኮ ለፍላጎቱ ጉዳዩ ሊፈልግ ይችላል፣ ለጥቅሙ ሊጠራ ይችላል። ለኛ ጥቅም ግን የሚጠራን ማን ነው? ሙአዚኑ ነው። ሱብሃንአላህ። ስለዚህ ወንድሜ ተመልከት፣ ስትወለድ አዛን ይባልብሃል አይደል? ሁሉም ሰው አላላችሁ ለልጆቻችሁ አዛን፣ ከዛም ያው ኢቃማ አለ ማለት ነው በአንዱ ጆሮ። እሺ ስትሞት አዛን ይባላል አይባልም? ሰላተል ጀናዛ ብቻ ነው አይደል? ምን ይላሉ አንድ አሊም? የኛ ሐያታችን በአዛንና በኢቃም መካከል ነው። አጭር ናት ህይወታችን። ለዚህ አጭር ህይወት አላህን ተገዝተህ ሂድ። አላህን በብቸኝነት መገዛት፣ እስቲቃማ፣ ጽናት። አዎ የረመዳን ባሪያ ብቻ መሆን የለብንም። ሁሌ አላህን መገዛት። መስጊድን አሳምረዋል ወንድሜ እህቴ። ሂጃብሽ ላይ ጠንካራ ነበርሽ፣ ውብ ነበርሽ። ረመዳን እንደዛ ተውበሻል። ከረመዳን በኋላም ቀጥይበት። ረመዳን ላይ እንዴታ መስጊድ ትመጫለሽ። መቼ? የሞት ሽለት ከፈን ማለት ነው። ለቀኛ እኮ ሀብታችን የልብስ አይደለም ከፈናችን። አንድ ቀን አለች። ያቺ ቀን ገላችንን መታጠብ ማንችልበት ቀን ይመጣል። ያቺ ቀን መኪና አስነስተ ከፍተ በሩን መግባት ማትችልበት ቀን፣ ራስ ልብስ ማውለቅና መልበስ ማትችልበት ቀን ይመጣል። መቼ? የሞትን ቀን። ሰዎች ያጥቡናል። የለበስነውን ልብስ የሚያውልቅልን ሌሎች ሰዎች ናቸው። ከፈን የሚያለብሱን ሌላ ሰዎች ናቸው። መኪና ላይ የሚጭኑን ሌላ ሰዎች ናቸው። ያ ቀን ይመጣል በእያንዳንዳችን ላይ አይቀርም። ያ ከመምጣት በፊት ወዕቡድ ረበከ ሐታ ያእትየከል የቂን፣ ሞት እስከሚመጣ ጊዜ ድረስ ጌታህን ተገዛው። አዎ ጌታህን ከምንም ነገር የሰላትህ ነገር አደራ። ጀማዓ ስትሳተፍ ነበር። አዛን ሲል ጀማዓ ስትመጣ ነበር ረመዳን ላይ። ከረመዳን በኋላ ሙአዚኑ ሲጠራ ፈጥነና አዎ ና፣ እሱ ነው የሚያዋጣ። የርዝቅ በር ነው ሰላት። ጀማዓ በረካ አለው። በጀማዓ የሚሰገር ሰላት ብቻ ከሚሰገር ሰላት 25 ወይም 27 እጥፍ ይበልጣል ተብሏል። ሱብሃንአላህ። ውዱ አድርገ መምጣት መስጊድ ራሱ ቀላል ነገር አይደለም። ውዱ ስታድርግ ከእጅ ላይ የሚወጣ ቆሻሻ እንደዛ ወንጀል ይወጣል፣ ይራገፋል ተብሏል። በእጅ የሰራው በአይን ያየው ፊት ስትታጠብ እንዳለ ከሰውነት በቃ ያለ ወንጀል ከውዱ ቆሻሻ የሚወጣ ጠብጠብ የሚል ቆሻሻ አለ ስንታጠብ እጃችን ላይ አለ። ልክ እሱ እንደሚወልቀው ወንጀላችንም እንደዛ ይወልቃል። ከዛስ ወደ መስጊድ አስበ ደግሞ እርምጃ ስትራመድ፣ ቀኝን ስትራመድ ደረጃ ከፍ ይላል፣ ሐሰናት ይጻፋል። ግራህን ስትራመድ ወንጀል ይሰረዛል። መስጊድ ካልመጣ የሁሉ ፈዲላ የለህም ማለት ነው። ምናልባት ውዱ አድርገህ ወንጀል ይታበሳል፣ መስገድ ሰላት ተቀባይነት አለ። ነገር ግን ጀማዓ ሰላት ቀላል እንዳይመስልህ። የአላህ መልእክተኛ አንድ ቀን እንጨት ልቀሟል። ከዛ የሆነ ሰውን ኢማም ሆኖ እንዲያሰግድ አሰቡ። መልሰው ተውት። እንደው እዚህ ቤት ውስጥ ላይ ሴቶችና ሕፃናቶች ይኖራሉ ብዬ ባልሰጋ ኖሮ በዚህ እንጨት አቀጣጥዬ ነበር ማቃል ጥላቸዋል። ቤቱን ሊያቃል። ለምን? ጀማዓ ሰላት ማይሳተፉት ነው። ግን ማን አሉ? ሴትና ሕፃናት። አዎ ለሕፃናትና ለሴቶች ነው ቤታቸው። አንተ ግን የጀማዓ ሰው መሆን አለብህ። ሙአዚኑ ሲጠራ ወንድሞችን ካልተዋወቅ ማመሽ ትተዋወቃለህ?
ወንድሙ ጋር ያልተዋወቀ ጀማዓ መጣ እኮ ሲሞት እንኳን እከሌ ሞት ማን አያውቀውም። ጀማዓ ግን መተዋወቀ፣ ከወንድሞች ጋር መተዋወቀ፣ ከአላህ ባሪያዎች ጋር መተዋወቀ። ስትሞት እንኳን እከሌ ሞት አላህ ይዘነው እንቅበረው። ቀባሪ ማግኘት ቀላል አይደለም። ጀናዛ ላይ የሚሰግድ ሰው ብዛት ማግኘት ቀላል አይደለም። 40 ሰው በአላህ ማጋራ አንድ ጀናዛ ላይ ከሰገደ አላህ የነሱን ዱዓ ይቀበላቸዋል። በአላህ ማጋራ ሽርክ ከባድነትን እየነገሩ ነው የአላህ መልእክተኛ። 40 ሰው በአላህ ማጋራ ጀናዛ ላይ ሰግደው ያ ረብ ካሉ አላህ የነሱን ዱዓ ይቀበላቸዋል። ጀማዓ ካልተሳተፍክ ማን ያውቀ ነው? የጀማዓ ጥቅም ይሄ ነው። ከወንድሞች ጋር የሙስሊሙ አንድነት የሚጠናከርበት ነው። ስለዚህ ረመዳንን እንደዚህ ውብ አድርገዋል። ውብ አድርገው በቁርአን በዚክር በሰደቃው በቀጥሎ በአቅም እንደ ረመዳን ሙሉ ጉልበትን ላሰጥ ትችላለህ፣ ግን ሙሉ ለሙሉ እንዳትወጣ። እህቴ ሂጃብሽን ለብሰሻል፣ ልበሽ አደራ። ሂጃብ ውበትሽ ነው፣ የእስልምናሽ መገለጫ ነው። ይህን ሂጃብሽን ሊነጥቁሽ የሚፈልጉ ብዙ ሰዎች አሉ። በር እንዳከፍችላቸው፣ እሺ እንዳቻቸው። ሁሉም ዛሬ ጨፍሪ ዝለይ እኛ እንዲነን እያሉ ፎሎ ላይክ ይሉሻል። ወላሂ ቀብር ስትገቢ ግን አብሮሽ የሚገባ ማንም የለም። እየሸነገሉሽ እያታለሉሽ ነው፣ እየሸነገሉሽ ነው። ሀያትሽን ለዚህ እንትን ተሸላሚ አንቺ ነሽ እንዲህ ነሽ እያሉ ሀያትሽን ያበላሹታል፣ ዱንያሽን ያበላሹታል፣ አኼራሽንም ያበላሹታል። አኼራሽ ይበላሻል። አላህ ይጠብቃል። ስለዚህ ወደ አላህ ረመዳን ላይ መተናል። ሁላችንም ተውባ አድርገናል። ተውባችን ይቀጥል። አዎ ተውባችን ይቀጥል። ተውባ ሁሌ አለ። ሁሌ ረቢ እግፊር ሊ እንበል። የአላህ መልእክተኛ ይሉ አልነበር? እኛ ማንንና ይሉ ነበር እኮ ረቢ እግፊር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂም። አብዱላህ ብን ዑመር ምን አሉ? አንድች ቦታ ላይ ተቀምጠን ረቢ እግፊር ሊ ወቱብ አለየ ኢነከ አንተ ተዋቡ ረሂም ሲሉ 100 ቁጥር ነበረ። 100 ነብዩ ሲሉ ሰለላሁ ዐለይሂ ወሰለም። እኔና አንተስ ረመዳን ተውባ አደረግን? ከረመዳን በኋላ ተውባ የለም። እንደውም ከረመዳን በኋላ መብዛት አለበት። ለምን? ጠላት ተፈተዋል። ሸይጣን ነፍስያ አለ፣ ወደ ገደል ነው የሚከቱት። ቁርአን ላይ አንድች የቁርአን አንቀጽ አንስቼ ፕሮግራም ይልዝጋው። አላህ ሱረቱ ኢብራሂም ላይ የሸይጣንን ተንኮል ነገ እኛ ላይ የሚያደርግብንን ተጽዕኖ አስመልክቶ አላህ እንዲህ ይላል። أعوذ بالله من الشيطان الرجيم وقال الشيطان لما قضي الأمر إن الله وعدكم وعد الحق وعد الحق ووعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما أنا بمصرخكم وما أنتم بمصرخي إني كفرت بما أشركتموني من قبل إن الظالمين لهم عذاب أليم وقال الشيطان ባለ ጊዜ لما قضي الأمر ነገሩ የተፈጸመ ጊዜ የተወሰነ ጊዜ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ተብሎ ግማሽ ወደ ጀነት ግማሽ ወደ ጀሃነም በተነዳ ጊዜ ጀሃነም ለገቡ ሰዎች ይላል ኢነላሃ ወዐደኩም ወዐደል ሐቅ። አላህ ትክክለኛ ቃል ኪዳን ገባላችሁ፣ ቃሉ ፈጸመ። መልካም ከሰራችሁ ጀነት አለ አለ፣ ጀነት ሰጣችሁ ለመልካም ለሰሩት። መጥፎ ከሰራችሁ ጀሃነም አለባችሁ አለ፣ ጀሃነም ሰጣችሁ። ወወዐድቱኩም እኔም ቃል ኪዳን ገባውላችሁ፣ ነጩን ጥቁር አድርጌ ጥቁሩን ነጭ አድርጌ ሱናውን ቢዳ አድርጌ ቢዳውን ሱና አድርጌ ሽርኩን ተውሂድ አድርጌ ተውሂዱን ሽርክ አድርጌ ገለባ ብጬ አመጣሮቹ እንጂ አስገድቼ ማጅራትን ይዤ ከመስጊድ አላወጣውም። መስጊዱ ሙአዚኑ ሲጠራ ና ናይት ክለብ ይሻላል፣ ኳሱ ይሻላል፣ ምኑ ይሻላል ያልኩ ሸላለምኩልህ። ወደዛ ጠራው እንጂ አስገድቼ አልወሰድኩም። ከዛስ ፈስተጀብቱም ሊ እናንተም ለጥሬ እሺ ብላችሁ ተቀበላችሁ። ፈላ ተሉሙኒ አትውቀሱኝ ዛሬ እኔን፣ ወሉሙ አንፉሰኩም ነፍሶቻችሁን ውቀሱ፣ እኔን አትውቀሱ።
ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ። ዛሬ ብንጫጫው ምን ብንል ምናመጣው ነገር የለም። እኔ እናንተን ምረዳችሁ አይደለም፣ እናንተ ምን የምትረዱኝ አይደለም። እንደውም ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል፣ ከዚህ በፊት በኔ ላይ ስታጋሩ በነበሩት ነገር በአጠቃላይ እኔ ክጃለሁ ይላል። ክጃለሁ ዛሬ። ኢነ ዛሊሚነ ለሁም ዐዛቡን አሊም፣ ለበዳዮች ለነሱ አሳማሚ ቅጣት አላቸው ይላል። ሐሰን አልበስሪ ይህን የቁርአን አንቀጽ ሲተነትኑ ምን አሉ? መቼ ነው የሚለው ሸይጣን ሚንበር ላይ ይወጣል። የት? ጀሃነም ውስጥ እኮ ነው። ለጀሃነም ሰዎች ሚንበር ላይ ከጀሃነም የተሰራ ሚንበር አለ። እሱ ላይ ይወጣና ኹጥባ ነው የሚያደርገው። ምን ብሎ? ኢነላሃ ወዐደኩም ወዐደል ሐቅ ይላል። አላህ ትክክለኛ ቃል ኪዳን ፈጽሟል፣ ቃሉን እሺ ብሏል። እኔም ቃል ገባው፣ ቃሌን አፈረስኩ ይላል። ገብቷችኋል? አንድ ሰው ናችን ስራ እንስራ ኃይለኛ ዝግ እንዘጋበታለን ብሎ ግልጽ ነው። ዝግ ትርፍ ማለት ነው። እኔም ሌላ ሰውን ያስለመደኝ ዝግ የሚለው ትርፍ እናገኛለን ብሎ አንተ በገንዘብ እኔ ደግሞ ችሎታ አለኝ ብሎ ህገ ወጥ ስራ አሰራ። ከዚህ ህግ አካል ደረሰብህና መንግስት ደርሶብህ አሰረ። አንተም እሱም ታሰርክ። ጉድ ሰራኸኝ ስትለው እናተርፋለን ብለህ መጣ። በቃ ተነቃብን። አሁን አርፈህ ቁጭ በለው አትጩ ሲለ የሚሰማ ስሜት ምንድን ነው? በሚሊዮን የሚቆጠር ገንዘብ ከስረ ሀያትን እስር ቤት አሳልፈ በቃ አፍህን ዝጋ ሲለ የሚሰማ ስሜት ምንድን ነው? ግልጽ ነው። ልክ ሸይጣን እንደዛ አታሎ ምን ብሎ ተጫውቶብህ እንደ ኳስ አዟዙሮ ምን ብሎ አፋችን ዝጉ ዛሬ። እንደውም ስታመልኩት በነበረው ነገር ክጃለሁ፣ ስትሰሩት በነበረው ነገር ክጃለሁ፣ ምንም አታመጡ ዝም በሉ ሲል የሚሰማ ስሜት ነው። በጸጸት ላይ ጸጸት፣ በነደም ላይ ነደም ነው የሚጨምርብህ። ይሄን ጥያቄ ያመጣል ሸይጣን። ያን ከማምጣት በፊት አላህ እሱ ጠላታችሁ ነው፣ እናት አባታችሁን ከጀነት ያስወጣ ያታልለው እሱ ነው። ስለዚህም እናንተም ጠላት አድርጋችሁ ያዙት፣ መንገዱን እንዳትከተሉ። ወላ ተተቢዑ ኹጥዋት ሸይጣን፣ የሸይጣንን እርምጃዎችን አትከተሉ። ገደል ነው የሚከትህ ሸይጣን፣ ገደል ይከታል። ሁሌም አሳምሮ ነው የሚሰጥህ። አንድ ቂሳ ተናግሬ ልዝጋው። ሰዎች ወንጀል ይሰራሉ። ምን ይላሉ? ሁሉም ሸይጣን አሳሳተን፣ ሸይጣን አሳሳተን ይላሉ። አንደኛው ተነስቶ ለሸይጣን መቆርቆር ጀመረ። ሁሌ የጠፋነውን በሸይጣን የምናሳብበው እኛ ማጠፋን፣ ሸይጣን አሳሳተን፣ ሁሌ በሸይጣን ማሰበብ አይከብድም አላቸው። ይሄ ለሸይጣን ሲሞግት የነበረ ሰው ይተኛል። በህልሙ ሸይጣን መጣ። እንደው ዛሬ ሰው በሞላ ስሜን ሲያጠፋ አንተ ብቻ ነው የተከራከርከው፣ እንደው ምን ላድርግልህ? የፈለግከው ነገር ጠይቀኝ። እኔ ሐጅ ዑምራ የአላህን ቤት በቃ መጠወፍ ነው የምፈልገው አለ። ነው ና ጋልበኝና ይዤ ሄዳለሁ በአየር ላይ አለው። እሺ ብሎ ጋለበው። አረ ሽንቴ መጣ አለው። አረ አንተ ዋልከው ውለታ ልዩ ነው፣ እኔ ላይ ሽናብኝ አለ። ሸናበት። ልክ ሲሸና በኃይለኛ ጥፊ ከእንቅልፉ ነቃ። ነቃሲ ለካ ሚስቱ ላይ ነው የሸናው። ግልጽ ነው መልእክቱ። ሁሌ ውበት አድርጎ ምን ብሎ ነው የሚያሳየህ? ከዛ በኋላ ስታልፍ ነው የምትነቃው። ቀብር ስትገባ ትባንናለህ እንጂ ውብ አድርጎ ነው የሚያሳየህ። ወዘየነ ለሁም ሸይጣን አዕማለሁም፣ ሸይጣን ስራዎቻቸውን አጌጠላቸው። ውብ አድርጎ ያሳያል። ሴትን ስትመለከታት በመቀመጫዋና በደረቷ በኩል ውብ አድርጎ ያሳያል። ሐራም ላይ እንድትወርቅ ገደል ውስጥ ይከተሃል። ስለዚህ የሸይጣን እርምጃ ለእናት ለአባታችሁ ለማን ለአደምና ለሐዋ ጭምር ወቃሰመ ለሁማ እኮ ነው ስምሎላቸዋል። እኔ ለእናንተ ተቆርቋሪ ነኝ፣ ይህን ቅጠል ብሉት፣ ይህን ዛፍ ቅመሱት። ይህን ዛፍ እኮ መቅመሳችሁ ዘላለም ንግስና እንድታገኙ ነው፣ አለዛ እንዳትበሉ የተባላችሁት ከዚህ ንግስናችሁ እንዲቋረጥ ነው። ወቃሰመ ለሁማ እኮ ማለላቸው፣ እኔ ለእናንተ ተቆርቋሪ ነኝ አለ። አላህ ግን እንዳትበሉ ብሏቸው ነበር አይደል? በሉ ከቶቱ ከጀነት። እንዲህ ነው ሁሌ በቃ ተቆርቋሪ መስለው ነው የሚመጣልና፣ ወንድሜ እህቶቼ ወንድሞቼ አደራ በሸይጣን ተንኮል አንታለል። ሸይጣን ውብ አድርጎ ያሳያል ነገሮቹን። የሸይጣን አጃቢዎች ብዙ ናቸው። ሰውም አለ ሚነል ጂነቲ ወናስ ነው። ሚነል ጂነቲ ወናስ። የሰው ሸይጣን እኮ ከባድ ነው። አውዙ ቢላ ብትለው አይሄድም። ዋናው ሸይጣንማ አውዙ ቢላ ካልክ ይሄዳል። የሰው ጂኒ ግን ከባድ ነው። ስለዚህ የሰውን ሸይጣን አለ፣ የሰውን ጂን አለ። አንተን መንገድ የሚያሳስትህ
አብሽር እኛ አለን ጨፍር ዝለል ፎሎ እናደርግ ላይክ እናደርጋለን ያንተን አካውንት ከፍ እናደርጋለን ዶላር ይገባል እንደፈለክ ይልሃል አካውንት ላይ ይገባል ብቻ አንተ ፌመሱን ታውቅ ተቃራኒ ነገር አምጣ አላህን ተጣላ ነው በግልጽ አይናገሩም እንጂ አላህን ተጣላ አላህን እንዲከፋባ አድርግ ሸይጣን እንዲደሰትባ አድርግ በመላስ ባይናገሩም ተግባሩ ያ ነው ስለዚህ ረመዳን ላይ ስንሰራ የነበረው ዒባዳ ከረመዳን በኋላ እንዲቀጥል ዛሬ ላይ ትኩረት አድርገን ያ አላህ اللهم ارزقنا استقامة بعد رمضان الله ወይ ከረመዳን በኋላ እስቲቃማውን ለግሰን ብለን ሞት እስኪመጣ ቀብር እስኪገባ ድረስ አላህን እንገዛው የዛሬው መልእክታችን ነው አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ተጠቃሚዎች አላህ አድርገን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ኻቲማችን አላህ ያሳምርልን እስትንፋሳችን እስክትወጣ ነፍሳችን እስክትወጣ እንደ እሱን ብቻ የምንገዛ አላህ አድርገን እሱን ብቻ የምናመልክ አላህ አድርገን እሱን ብቻ የምንጠይቅ አላህ አድርገን በሰላታችን ላይ ጽናቱን አላህ ይለግሰን በቁርአን ላይ ጽናቱን አላህ ይለግሰን በጾማችን ላይ ጽናቱን አላህ ይለግሰን በምንሰራው ዒባዳ በአጠቃላይ ጽናቱን አላህ ይለግሰን የሁላችንን መጨረሻ ያማረ አላህ አድርግልን መጨረሻችን ያማረ አላህ አድርግልን ጭንቀታችንን አላህ ያስወግድልን የረመዳን የሰራነው ስራችን አላህ ይቀበለን ያጠፋነውን ይቅር አላህ ይበለን አላህ Subhanahu Wa Ta'ala ከመሐከላችን የተጨነቀን ከጭንቀቱ አላህ ይገላግለው ያላገባውን አላህ ጥሩ ትዳር አላህ ይለግሰው ያ ረብ ለወንድሞቻችን የተመኙትን የወደዳችሁትን ሷል የሆነችውን አላህ ይለግሳችሁ ለእህቶቻችንም እንደዚሁ የወደደችውን የተመኘችውን እንደው ስታዩ የሚያስደነግጣትን እንደ አባት እንደ ወንድም ያዝንላትን አላህ ሷል ይባል አላህ ይለግሳችሁ ልጅ የሌላችሁ አላህ ልጅ ይለግሳችሁ ልጅ የሌላችሁ አላህ ይለግሳችሁ አላህ Subhanahu Wa Ta'ala በዱንያም በአኺራ ስኬታማ አላህ ያድርገን ልጆቻችንን በተርቢያ የሚያድጉ አላህ ያድርግልን የአላህን የነብዩ ሰለላሁ ዐለይሂ ወሰለም ጎዳና መንገድ ይዘው የሚያድጉ አላህ ያድርግልን አላህ Subhanahu Wa Ta'ala የሁላችንም سكيت يا مار الله رجلن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته